ስሜ ዶክተር ሀዲያ ኢማም ይባላል የህፃናት ህክምና ስፔሻሊስት ነኝ በሮዝሜሪ ልዩ የህፃናት ህክምና ክሊኒክ ውስጥ ነው የምሰራው በልጆች ላይ የሚከሰት የኩላሊት ህመም እንግዲህ ምክንያቶቹ ብዙ ናቸው በብዛት ግን የተለመደው በኮንጂኒታል የምንለው ይኖራል በተፈጥሮ የሚከሰት ሊኖር ይችላል ከዛ በተጨማሪ ደግሞ ከዩሪናሪ ትራክት ላይ ጋርና ከኩላሊት ከራሱ ጋር ተያይዞ የሚከሰቱ ችግሮች ይኖራሉ ከዛ በተጨማሪ ደግሞ እንግዲህ ከሌሎች ህመሞች ጋር ተያይዞ የሚፈጠር የኩላሊት ህመም ሊከሰት ይችላል ማለት ነው እዚህ ጋር ግን ወላጆች ልጆች ላይ የኩላሊት በሽታ ሲኖር የሚያሳየው ምልክት ብዙ ጊዜ ወላጆች ችላ የሚሉት ወይም የማያስተውሉት የልጆቻቸውን የሽንት ቀለም ማለት ነው ብዙ ጊዜ እንደዚህ ሄማቹሪያ የምንለው ወይ ኮላ ከለርድ ዩሪን የምንለው የኮካ ኮላ ቀለም ያለው ሽንት የሚሸኑ ከሆነ ወይም ሽንታቸው ቢጫ ከሆነ ወይም ደግሞ ሽንታቸው ይሄ ፐስ መግል ያዘ ከሆነ እሱን ቀለሙን በደንብ መከታተል ይኖርባቸዋል ከዛ በተጨማሪ የሽንታቸውን የልጆቹን መጠኑን ማየት ማለት ነው አንዳንድ ጊዜ መጠኑ በጣም ሊያንስ ይችላል አንዳንድ ጊዜ ደግሞ በጣም የበዛ ሽንት ሊሸኑ ይችላሉ ከዛ አልፎ ደግሞ ጭራሽ ሽንትም ሊያሸኑ ይችላሉ ማለት ነው በደንብ ማስተዋል ይኖርባቸዋል ከዛ በተጨማሪና ደግሞ በጣም ሊያዩት የሚገባው የልጆች ላይ የሚከሰት የኩላሊት በሽታ ምልክት የሚሆነው ይሄ እብጠት የሰውነት ማበጥ ነው የሰውነት ማበጡ ግን ብዙ ጊዜ የሚጀምረው ከፊታቸው ነው በተለይ ሂፐሪኦርቢታል ኢደማ የምንለው በአይን ስር ላይ የሚከሰት እብጠት ብዙ ጊዜ ይኖራል ማለት ነው ብዙ ጊዜ ኩላሊት በሽታ ጋር የተያዘ እብጠት ከሆነ ከፊት ጀምሮ ወደ ታች የሚወርድና ሙሉ ሰውነትን የሚያዳርስ እብጠት ሊኖራቸው ይችላል ማለት ነው ከዛ በተጨማሪ ከእብጠቱ ጋር ተያይዞ ሃይፐርቴንሽን የደም ግፊትም ሊኖራቸው ይችላል ትኩሳት ሊኖራቸው ይችላል ይሄንን ማስተዋል ይኖርባቸዋል ሌላው ደግሞ በጣም የተለመደው የኩላሊት በሽታ ምልክት እንግዲህ የሽንት ቱቦ ኢንፌክሽን ምልክት የምንለው ሽንት ሲሸኑ ማቃጠል ሽንት ሲሸኑ ቶሎ ለመሽናት እንደገና ቶሎ ሽንት ቤት ሲሄዱ ደግሞ የሽንት መጠኑ ማነስ እንደዚህ አይነት ነገሮች ከተከሰቱ የወገብ ህመም ካለ እነዚህ ነገሮች የኩላሊት በሽታ ምልክቶች ሊሆኑ ስለሚችሉ እንደዚህ አይነት ምልክቶችን በልጆች ላይ ካዩ በቶሎ ሐኪም ቤት ቢሄዱ በጣም የተሻለ ነው ብለን እንመክራለን ህክምናው እንግዲህ እንደ ኮዙ ይለያያል የኩላሊት ህመም እንዳልኩሽ ብዙ አይነት መነሻዎች አሉትና እንደ ምክንያቱ አሁን ለምሳሌ የኩላሊት ህመሙ የከሽንት ቱቦ ኢንፌክሽን ጋር የተያዘ ከሆነ የተለያዩ መድኃኒቶችን በመስጠት ሊሻላቸው ይችላል ከዛ ባለፈ ግን የኩላሊት ህመሙ የተለየ ኮዞች አሁን ለምሳሌ ኒፍሮቲክ ሲንድሮም ኒፍራይቲክ ሲንድሮም የምንላቸው የኩላሊት ህመሞች አሉ እነዛ ደግሞ እንደ ሁኔታቸው የሚታከሙት በተለያየ መንገድ ነው ማለት ነው ስለዚህ የኩላሊት በሽታ ህመሙ ከምክንያቱ ጋር የተለያየ ህክምና ነው የሚኖረው ማለት ነው መከላከል ያው እንደ ኮዙ ይለያያል አሁን ለምሳሌ ይሄ በጣም የተለመደው የኩላሊት ኢንፌክሽን አለ በተለይ በሴቶች ላይ የሚከሰት የሽንት ቱቦ ኢንፌክሽን ይኖራል የሽንት ቱቦ ኢንፌክሽንን መከላከል እንችላለን በብዙ መንገድ አንደኛ ልጆች ቶሎ ውሃ እንዲጠጡ በማድረግ ከዛ በተጨማሪ ፓንታቸውን ቶሎ በመቀየር በየቀኑ ቢያንስ በመቀየር ከዛ ደግሞ ሽንታቸውን ሲታጠቡ ከፊት ወደ ኋላ ከኋላ ወደ ፊት መታጠብ ለሽንት ቱቦ ኢንፌክሽን ስለሚያጋልጥ ማለት ነው እንደዚህ አይነት ነገሮችና ሽንታቸውን ባይይዙ አሁን ትምህርት ቤት ላይ ብዙ ጊዜ አስተማሪዎችም ስለማይፈቅዱላቸው ልጆች ቶሎ ለመሽናት ይቸገራሉ ያ ደግሞ ጥሩ አይደለም ማለት ነው ለሽንት ቱቦ ኢንፌክሽን ሊያጋልጣቸው ይችላል ስለዚህ ያን እዛ ላይ ጥንቃቄ ማድረግ ከዛ በተጨማሪ ደግሞ አሁን ስትሬፕቶኮካል ግሎሜሩሎኔፍራይቲስ የምንለው የኩላሊት በሽታ ህመም አለና ያ ህመም እንግዲህ ብዙ ጊዜ ከኢንፌክሽን ጋር የተያዘ ነው ከቶንሲል ኢንፌክሽን ጋር ከስኪን ኢንፌክሽን ጋር የተያዘ የኩላሊት ህመም አለ ያንን ደግሞ ለመከላከል የቶንሲል ህመሙን ማሳከም ከዛ በተጨማሪ ስኪን ኢንፌክሽን የምንለው የቆዳ ኢንፌክሽንም ከተከሰተ ያንን በማከም የሚያመጣውን የኩላሊት ህመም መከላከል እንችላለን ማለት ነው